ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ፣ ዛሬ ደግሞ የተሳካ የጋብቻ ሚስጥሮች ምንድናቸው የሚሉትን ለማውራት እንሞክራለን። ለምን አንዳንድ ጥንዶች 20፣ 30 ወይም 50 ዓመት በፍቅርና በደስታ አብረው ይኖራሉ፣ ሌሎች ደግሞ ጥቂት ዓመታት ብቻ ከቆዩ በኋላ ይለያያሉ? ይህ በድል ወይም በጣፈንታ አይወሰንም። ባለፉት 40 ዓመታት በሺህ በሚቆጠሩ ባለትዳሮች ላይ የተደረጉ የስነ ልቦና ጥናቶች የተሳካ ጋብቻ የሚገነባባቸውን መርሆች አሳይተዋል። ዛሬ እነዚህን 7 መርሆች እንመለከታለን። አንደኛ፣ ጓደኝነት ከፍቅር ይቀድማል። የተሳኩ ባለትዳሮች ባልና ሚስት ከመሆናቸው በፊት ጥሩ ጓደኛማቾች ናቸው። አንዱ የሌላኛውን ህልም፣ ፍላጎት፣ ደስታና ጭንቀት ያውቃሉ። በየቀኑ ቢያንስ 20 ደቂቃ ስለ ህይወታችን መወያየት አስፈላጊ ነው ማለት ነው። 2. መከባበር ከፍቅር አይተናነስም። አክብሮት ከጠፋ ፍቅር ቀስ በቀስ ይደክማል። የተሳካላቸው ባለትዳሮች በተቆጡ ጊዜም እንኳ አንዱ አንዱን ለማዋረድ ክብሩን ዝቅ ለማድረግ አይደፍሩም። 3. ችግርን አብሮ መፍታት። በተሳካ ጋብቻ ውስጥ እኔ አሸነፍኩ አንተ ተሸነፍክ ብሎ ነገር የለም። እነሱ ሁልጊዜም የአንድ ቡድን አባላት ናቸው። የሚመጣውን ባላንጣ እንደ አንድ ቡድን ይዋጉታል። 4. ትንንሽ የፍቅር መገለጫ ተግባሮችን መከወን አስፈላጊ ነው። ጋብቻን የሚገነቡት በየቀኑ የሚደረጉ ትናንሽ ተግባሮች ናቸው። እንዴት ዋልክ ሊሆን ይችላል። አመሰግናለሁ ሊሆን ይችላል። እወድሻለሁ ሊሆን ይችላል። ፈገግታ ማሳየት ሊሆን ይችላል። መተቃቀፍ ሊሆን ይችላል። እነዚህ ቀላል የሚመስሉ ነገሮች ትልቅ ተጽዕኖ አላቸው። 5. ይቅርታ ማድረግ፣ ይቅርታ መጠየቅ። ስህተትን መቀበል፣ ይቅርታ መጠየቅ፣ ይቅር መባባል ትዳርን ከሚያጣፍጡ ተግባራት ውስጥ አንዱ ነው። 6. አብሮ ማደግ። አንዱ አንዱን እየደገፈ የጋራ እድገት እንዲመጣ ማድረግ፣ ህልሙ እንዲሳካለት ጥረት ማድረግ አስፈላጊ ነው። ሌላኛው ቁርጠኝነት። 7ኛው ቁርጠኝነት። ችግር ሊከሰት ይችላል፣ መሸሸት ብሎ ነገር የለም። ለመጋፈጥ ቁርጠኛ መሆን አስፈላጊ ነው ማለት ነው። እነዚህ ከሆኑ የተሳካ ጋብቻ እንዲፈጠር የሚያደርጉ 7 ቁልፍ ሚስጥሮች ናቸው ማለት ነው። የተሳካ ጋብቻ በአንድ ቀን በተአምር አይፈጠርም፣ በብዙ ልፋትና ጥረት እንጂ። እናንተ የተሳካለት ጋብቻ ትልቁ ሚስጥር ምንድነው ትላላችሁ? ቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ። አመሰግናለሁ።